ላንተ ያለኝ ስሜት ሊለወጥ አልቻለም። እስቲ እናወድሃለሁ። አንድ እውነት ልንገራችሁ፣ ሩታን ይሄን ነገር ከዚህ ቀደም አድርገሽው ቢሆን በጣም ደስተኛ ነው የምሆነው። አሁንም ቢሆን ከረፈደ ይሄንን ነገር ማድረግሽ አንቺን የሚያስኮንን ወይም አንቺን በሌላ አንገል የሚያሳይ እንዳልሆነ እንድትረጂ ይፈልጋሉ። አንቺን ለምንም ነገር አይደለም፣ ውስጥሽ ላለው ለፍቅር ነው፣ ውስጥሽ ላለው ስሜት ነው እንደዚህ የተንበረከክሽው ወይም ራስሽን ዝቅ አድርገሽ እንደምትወጁ አሁንም ለሱ ስሜት እንዳለሽ አሁንም እሱን እንደምታፈቅር የተናገርሽው ሶ ይሄ ነገር አንቺን በየትኛውም አይነት ሁኔታ ሊያስኮንንሽ አይችልም። በቃ ባልሽን የተቀማሹ የልጅሽን አባት ነው የተቀማሹ። ያንን ነገር ለማስተካከል ስትይ ነበር እስከዛሬ ድረስ ግብ ግብ የገጠምሽው። እኔ ስሜትሽን ማንም እየተረዳልሽ አይደለም ብዬ በተደጋጋሚ ሳወራ ነበረ። ምክንያቱም ምን ያክል ከባድ ሊሆን እንደሚችል ይሄ ነገር በህይወታችን ላይ ሲከሰት ነው ልንረዳ የምንችለው ማለት ነው። እቺ ልጅ ከትራሷ ጋር እያለቀሰች ያሳለፈቻቸው ጊዜያቶች ሊኖሩ ይችላሉ። ቀላል አይደለም የልጅን አባት ማጣት፣ ያውም ደግሞ እንደ ድንገት በመጣች ሴት መነጠቅ ምን ያክል ሊያም እንደሚችል ምን ያክል ፔን እንዳለው ልትረዱት አትችልም። እሷን የኔ ቆንጆ የኔ ፍቅር ሲል የነበረ ሰው ዛሬ ላይ ሌላ ሴትን መኪና ውስጥ አስገብቶ መዝናኛ ቦታዎች ይዞ እየሄደ እሷን የኔ ፍቅር ባለበት አንደበቱ ሌላ ሴትን የኔ ፍቅር ሲል መመልከት ምን ያክል ከባድ ሊሆን እንደሚችል እንደውም ተደብቆ አይደለም፣ ቀጥታ ሚዲያ ላይ በሚታይ ሁኔታ ያንን ነገር ሲያደርግ ፔን አለው፣ ህመም አለው። ይሄንን ህመም እየተቋቋመች ነው እቺ ልጅ ምንም ነገር እንዳልሆነች ምንም ነገር እንዳልተሰማት ሆና ይሄንን ሁሉ ነገር ስትጋፈጥ የነበረው ሶ አንዳንድ ጊዜ መሸነፋችንን ማመን አለብን። በቃ ሰዎችም የኛን ስሜት መረዳት መቻል አለባቸው ብዬ አስባለሁኝ እና ዛሬ መተሽ እንደምትወጁ እንደምታፈቅሪው አሁንም ለሱ ስሜት እንዳለሽ አሁንም ተመልሶ ቢመጣ ለሱ ይቅርታ አድርገሽ ቤትሽን ህይወትሽን ማስተካከል እንደምትችይ መናገርሽ ከአንቺ ምንም ነገር እንዳይቀር ነው የሚያደርገው። እግዚአብሔርን በቃ እኔ ደስ ነው ያለኝ ይሄ ነገር ከዚህ በፊት ቢሆን በጣም ደስ ይለኝ ነበር። አለ አይደለ በቃ መሸነፍ ባለብን ቦታ ላይ መሸነፍ መቻል አለብን። ትዳር ነው፣ ህይወት ነው። ሴጣን በብዙ አይነት መንገዶች ይህንን ህይወት ይህንን መሰረት ሊያበላሽ በጣም ብዙ ነገሮችን ያደርጋል። ሶ ያንን ነገር አሸንፎ ለፍቅር ራስን ዝቅ አድርጎ ነገሮችን ለማስተካከል መጣርን የመሰለ ነገር የለም። ግን ሩታዬ ትንሽ ዘገየሽ፣ ትንሽ አረፈድሽ። ይህንን ነገር ከዚህ ቀደም ማድረግ ብትችይ ምናልባትም ቤትሽን ማዳን ትችያለሽ ብዬ አስባለሁ። ሶ አሁንም ከረፈደ ቢሆን ይህንን ነገር ማድረግሽ አንቺን ሊያስኮንንሽ የሚችል እንዴት እንደዚህ ታደርጊያለሽ ብለን አንቺን እንድንናገር የሚያደርግ አይነት ነገር አይደለምና እኔ በበኩሌ በጣም ደስተኛ ነኝ። አውቃለሁኝ አብርሽ አጣብቅኝ ውስጥ እንዳለህ በደንብ ይገባኛል። ምክንያቱም የፈለገ ወደ ሩታ መመለስ ብትፈልግ እዛ ጋር የሰጠኸው ቃል አለ፣ እዛ ጋር የጀመርከው ህይወት አለ። እኔ የፈለገ ነገር ቢሆን እንደዚህ አይነት ህይወት ውስጥ ለመግባት መቻከል እንዳልነበረብህ በተደጋጋሚ እያወራኝ ነበር። እናውቃለን በሄርሜላ በኩል ያለው ነገር ወደዚህ ህይወት እንድትገባ የሚገፋፋ ነው። በጓደኞች ሳይድ ያለው ነገር በደንብ የሚገፋፋ እንደሆነ እናውቃለን። ግን ደግሞ በአንተና በሩታ መሀል እንበጥሰው ብላችሁ ብትታገሉ ልትበጥሱትን የማትችሉትን ክር አስራችኋል። ልዑል ያለ እናንተ መሀልና አጣብቂኝ እንደሚሆንብህ አውቃለሁ። ለዛም ነው አንድ ቃል ሳትነፍስ ተራምደ የሄድከው ማለት ነው። እኔ አሁንም ቢሆን ሁሌም ልናገር የምችለውን አንድ ነገር ልንገራችሁ። አብርሃምና ሩታን ለመመለስ የሚችል 1% ተስፋ ቢኖር ያችን ነገር ተስፋ ባደርግ እመርጣለሁ። እነሱ ተለያይተው ልጃቸው ያለ እናትና ያለ አባት ፍቅር እንዲያደግ አልፈቅድም። የአባቱን ፍቅር ማግኘት እያለበት የአባቱን ፍቅር አጥቶ እንዲያደግ በየትኛውም አይነት ሁኔታ አልመርጥም እንደዚህ አይነት ነገርን እና እኔ ሩታዬ ማዘር ለዚህ ነገር ሰፖርት ሳያደርጉሽ የቀረሽ አይመስለኝም። በቃ አያችሁ አይደለ የኛ እናትና አባቶች ላይማሩ ይችላሉ፣ እንደኛ ፊደል ላይቆጥሩ ይችላሉ፣ እንደኛ ከቴክኖሎጂ ጋር ቅርበት ላይኖራቸው ይችላሉ፣ ግን ህይወትን ጠንቅቀው ያውቃሉ። ማዘር ከመጣች በኋላ መሸነፍ እንዳለብሽና ውስጥሽ ያለውን ነገር አውጥተሽ መናገር እንዳለብሽ የተመከርሽ ይመስለኛል። ለዛም ይመስለኛል ዛሬ ላይ መጥተሽ ይሄንን ነገር ልታደርግ የቻልሽው። በቃ አንቺን ከሁሉም ነገር ነፃ አድርገን እንድንመለከት ነው ያደረግነው። አይሚን እናውቃለን አንቺ ላይ እኔ ስህተት የለም ብዬ አንድም ቀን ተናግሬ አላውቅም። ስህተት አለብሽ። አብርሃም ላይም በዛው ልክ ደግሞ ከባድ የሆኑ ብዙ ስህተቶች አሉበት። ግን ደግሞ
ያንን ስህተታችሁን ለማጥራት የምትሄዱበት መንገድ የእናንተን ማንነት በደንብ ይገልጸዋል ብዬ አስባለሁ። እየታገልሽ የነበረው ስህተቶችን ስትሰሪ የነበረው ብዙ ነገሮችን ስታደርግ የነበረው ቤትሽን ለማዳን ቤትሽ እንዳይፈርስ ለማድረግ እንደሆነ እኔ ሩታ በደንብ እረዳሻለሁ። በደንብ ማለት ነው ስትጋፈጭ የነበረው አንዳንድ ጊዜ ማድረግ የማትፈልጊያቸውን ነገሮች ይህንን ነገር ለማስተካከል ስትይ እንደምታደርጊ እናውቃለን። ከሄርሜላ ጋር ፊት ለፊት ስትጋፈጪ በጣም ብዙ ነገሮችን ስታደርጊ የነበረው ቤትሽን ለማስተካከል እንደሆነ በደንብ እናውቃለን። ብቻ ያሳዝናል። የምሬ ነው። እኔ እንደዚህ ሆነሽ ባላይሽ በጣም ደስ ይለኝ ነበረ። ምክንያቱም ለአብረሽ የከፈልሽውን ዋጋ ከበፊት ጀምሮ የእናንተ ኦዲየንስ የነበረ ሰው በደንብ ይረዳዋል ብዬ አስባለሁ። ምክንያቱም ከቤተሰቦችሽ ጋር ተጣልተሻል፣ ብዙ ደረጃ ላይ ደርሰሻል። በፖሊስ እስከ መፈለግ ድረስ አንቺን ይዞ አብርሃም ወደ አዲስ አበባ ጠፍቶ በጣም ብዙ ነገሮች ተፈጥሯል አይደለ? መሀል ላይ በቃ መስተካከል ስለነበረባቸው የአንቺን ምርጫ ማክበር ስለነበረባቸው ብዙ ነገሮች ተስተካክሏል። እንደዚህ ዋጋ የከፈልሽለት እንደዚህ ልጅነትሽን አሳልፈሽ የሰጠሽውን ሰው በቀላሉ ዛሬ ላይ በመጣች ሴት መነጠቅ ፔን አለው፣ ህመም አለው፣ እናውቃለን። ያንን ህመምሽን እየተጋፈጥሽ ይሄ የተሰማሽን ስሜት ለማንም ሳታሳይ ደና እንደሆንሽ አስመስለሽ በጣም ብዙ ትግል ስታደርጊ እንደነበር እናውቃለን። ዛሬ ላይ ማዘር መጥተው ይሄ መንገድ እንደማያዋጣሽ እንደነገሮች ተስፋ አደርጋለሁ። ለዛም ይመስለኛል ዛሬ ላይ መጥተሽ አብርሃም ተመለሰም አልተመለሰም ውስጥሽ ያለውን ስሜት በግልጽ መናገር እንዳለብሽ የተረዳሁት። እኔ ጥፋት ነው ብዬ አንቺ ላይ የማነሳቸው ነገሮች በቃ መጋፈጥ እየቻልሽ ቤት ውስጥ መሸነፍ ባለብሽ ታይሚንግ የተሸነፍሽ ቤትሽን ለቀሽ ሳትውጪ ትዳርሽን ለማዳን አለመሞከርሽ እና የዛን ጊዜ በተፈጠሩት ተልካሻ ማለት ነው እርስ በርስ ተነጋግራችሁ መፍታት በምትችሏቸው ችግሮች ቤት ለቀሽ ወጥተሽ የፈጠርሻቸው ክፍተቶች አሁንም ድረስ ያናድዱኛል። ግን ደግሞ ነገሮችን ለማስተካከል ስትይ ቤትሽን እንትን ለማለት ስትይ ያደረግሻቸው ነገሮች እንደሆነ ስለምረዳ ብዙም እዛ ነገር ላይ አንቺን መውቀስ አልፈልግም። አሁን ላይ በጣም ነገሮች አርፍደዋል። በነገራችን ላይ እኔ ማዘር አዲስ አበባ ሲገቡ ብዙ ነገሮችን ማስተካከል እንደሚችሉ አምናለሁኝ፣ ግን ዘግይተዋል። በቃ በጣም ዘግይተዋል። እዚህ ጋር አሁን አብርሽ ወደ ሩታ መመለስ ቢፈልግ ራሱ ውስጡ ስሜቱ ወደ ሩታ ተመለስ ቢሎ ራሱ አብርሃምን እንዲህ እንቅ አድርገው ሊይዙ የሚችሉ በጣም ብዙ ምክንያቶች እንዳሉ ሁላችንም እናውቃለን። ከሰሞኑ ደግሞ ይህንን ነገር በደንብ እንደዚህ አድርጎ የያዘበትን ነገር እንደፈጸመም ሁላችንም ጠንቀቅ አድርገን እናውቃለን። እና እኔ እንጃ እኔ በቃ እንኳን ከአንቺ ውስጥ ያለውን ስሜት ልታወጭ ቻልሽ ማዘር። በቃ ያደነቅኳቸውና ይህንን ነገር እንድታደርጊ እኔ እርግጠኛውኛ አይደለም ይህንን ነገር እያልኩ ያሉት፣ ግን ደግሞ እሳቸው ከመጡ በኋላ ነው እንደዚህ አይነት ውሳኔ ላይ ደርሰሽ ውስጥሽ ያለውን ስሜት በግላጭ እየተናገርሻለሽ። ከዛ ውጪ ኮመንት ሴክሽኑን በጣም ለመታዘብ ሞክሬ ነበር እና አብርሃም ተጠንቀቅ፣ አብርሃም እንደዚህ ምናምን ስትሉ የነበራችሁ ሰዎች እንዳላችሁ አውቃለሁ። ግን ደግሞ አንዳንድ ጊዜ የሰውን ስሜት እንዲህ አይተን መረዳት የምንችልባቸው አጋጣሚዎች አሉ። ሩታ ከዚህ በፊት እንደዚህ አይነት ቴክኒኮችን እንደተጠቀመች ሁላችንም እናውቃለን አይደለ? ሁላችንም እናውቃለን። እንደዚህ አባብላ አብርሽን ወደ ህይወቷ ከመለሰች በኋላ የተጫወተችው ጨዋታ ነበረ። የዛን ጊዜ ስሜቷን ደብቃ በጣም ለመጋፈጥና ከሄርሜላ ጋር አብርሽን ለመለያየት በጣም ብዙ ስትጥር ነበረ። ያው ባሏን እንደተቀማች የልጇን አባት እንደተቀማች ሴት ማድረግ ያለባትን ነገር ነበር ስታደርግ የነበረው። በእርግጥ ልክ ነች እያልኩኝ አይደለም፣ አሁንም ቢሆን ስህተት ነበር ያ መንገድ። ግን አሁን ላይ ያለውን ነገር ደግሞ ለመመልከት ስንሞክር ዛሬ ላይ እኔ ያደረገችው ነገር ፍጹም እናንተ እንደምታስቡት እንዳልሆነ እርግጠኛ ሆኜ መናገር እፈልጋለሁ። ይህንንም እንድል ያስገድደኝ ማዘር በደንብ የመከሯት ይመስለኛል። በቃ እንደዚህ አይነት መንገድ ላይ ተጋፍጠሽ ነገሮችን ልታስተካክይ አትችይም፣ መሸነፍ መቻል አለብሽ የተባለች ይመስለኛል። አይሚን አላቅም። ለአብርሽም ነገሩ ከባድ ነው። አብርሽ ላይም መፍረድ አልችልም፣ ምክንያቱም መሄድ ያለበትን ርቀት ሄዷል። እኔ ትላንት በተሰራ ስህተት ሰውን ብዙ ልወቅ ስለማልፈልግ ነው አሁንም ይህንን ነገር እያልኩ ያለሁት። ለማንኛውም ግን እኔ አሁንም ቢሆን እናንተ ታርቃችሁ ልጃችሁን አንድ ላይ እንድታሳድጉ ከሚፈልጉት ወገን እንደሆንኩኝ እንድታቆልኝ ይፈልጋሉኝ። እናንተስ በዛሬው ቪዲዮ ዙሪያ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።